ይችላል ላይገባው ይችላል ለምን ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት ስለሆነ መንፈሳዊ ነገር መረዳት ስለማይችል ፍጥረታዊ ሰው አይረዳውም አይገባው በፍጥረታዊ የሚጨበጥ የሚዳሰስ ስላልሆነ ነገር ግን መንፈሳዊ ዓለም ላይ ምን ይከሰታል የሚለውን በቃሉ መስታወት ውስጥ ነው ምናየው ጳውሎስ ሲናገር ያዕቆብ ሲናገር ምን አለ የእግዚአብሔር ቃል መስታወት ነው አለ እንደዚህ አይነት መስታወት ሳይሆን መልሶ የሚያንጸባርቅ ሌላ ዓለም የሚያሳይ መስታወት እስኪ አስብና ትልቅ መስታወት በውስጡ መስታወት ብቻ ነው ያለው ግን የሚያንጸባርቀው ሌላ ዓለም እዚህ ጋር ደግሞ ታያል ለምሳሌ እዚህ ጋር ቢሆን መስታወቱን ያስቀመጥነው ይሄንኑ ዓለም እናንተን ጨምሮ ርቀቱን ጨምሮ ዛፎቹን ህንጻዎቹን ጨምሮ መስታወት ውስጥ ደግሞ እናየዋለን አሁን የእግዚአብሔር ቃል መስታወት ነው ሲል ነጸብራቁን ተወውና አንተ ያለበትን መስታወቱ ውስጥ መንፈሳዊውን ዓለም ጥንቆላ ዓለም ውስጥ ካሉ መንፈሳዊ ስርዓት ማያ መንገዶች አንደኛው ውሃና መስታወት ነው በተለያየ መልክ ጥንቆላ ዓለም ውስጥ አሰራሮች አሉ በድግምት የሚመጣ አለ በመስዋዕት የሚመጣ አለ በኪዳን አለ በተለያየ ነገር መንፈሳዊ ዓለም ይገለጣል በጥንቆላ ዓለም ላይ እና ጥንቆላ ዓለም ውስጥ ከሚሰሩት ነገሮች አንደኛው ያንተን ጉዳይ ለማየት ጠንቋዩ እንስራ ላይ ውሃ ተደረጋል ከዛ እንስራ ላይ ውሃ ተደርጎ ከሴት ልጅ ጋር ግንኙነት አድርጎ የሚያውቅ ወጣት ልጅ አምጡ ሲባል አባቴ እኔን ጠራኝና አለኝ አለ ከዛ እኔ ዝም ብዬ ወደ ውስጥ አየው አለ ሳይ አለ መጀመሪያ ወንበር ዙፋን መጣ አለ ከዛ የሆነ የሰው መልክ ይመስላል ግን የሰው መልክ ያልሆነ የሆነ ሰው መጣና እዛ ወንበር ላይ ተቀመጣል ከዛ እኔ ነግራቸዋለሁ አለ የሆነ ወንበር መጣ አልኳቸው ከዛ የሆነ እንደዚህ አይነት የሚመስል ሰው ተወሱን ምንድነው ሚለውሱ ስማው አሉኛል ከዛ እዛ ወንበር ላይ የተቀመጠው ፈረዳል እንዲህ ነው መደረግ እንዲያርጉ እንዲበሉ እንዲያርጉት አባቴ ከሰዎቹ ጋር በነበረው ግጭት ያ የፈረደው ዙፋን የጥንቆላ ዓለም ውስጥ ያለው መናፍስቱ የፈረደውን ፍርድ እኔ ነኝ የነገርኳቸዋል ጠንቋዩ አይደለም የነገራቸው የማየው እኔ ነኝ አለ እነሱ ውሃ ነው የሚታያቸው እኔ ግን አያለሁ አለ ስለተደገመብኝ መስታወት ውስጥ ውሃ ውስጥ አየዋለሁ በጥንቆላ ዓለም ፊልምም ላይ አይታችሁ እንደሆነ እኔ ሱፐርናቹራል ፊልሞች ወዳለሁኝና አይታችሁ እንደሆነ መስታወትን ነው ተምሳሌት አድርገው የሚያመጡት ለሌላኛው ዓለም መገለጥ አሁን የገባችሁ ይመስለኛል የእግዚአብሔር ቃል የእግዚአብሔር ዓለም መስታወት ነው እኛ ፍጥረታዊ የሆንን ሰዎች ስናነብ በመስታወት እንደሚታይ አይደለም ይሄ ቃል ለምሳሌ መልአክ በየስል መልአክ የሚታየው ሰው አለ የለም መልአክ የሚታየው ሰው የለም ነገር ግን መልአክ እያልኩ እያነበብኩ እልፍ አላፍ መልአክ በዙሪያው ቆመው ነበር ዙፋን ላይ ተቀምጦ ነበር ቅዱስ ቅዱስ እያሉ ስል የምለው ነገር ይታያል ያየኸው ነገር ራስ አስብ አይደለም በምኑ ነው በቃሉ መስታወት ቃሉ ነው የእግዚአብሔርን የዙፋን ዓለም እነኛን አላፍ መላእክት ያሳየ ቃሉ ነው የሳለለ እንዲህ ቢል ነገር እግዚአብሔር ሳሙኤልን ላከው ዳዊትን እንዲቀባ ከዛ ዳዊት ተጠርቶ መጣ ሳሙኤል ብድግ አለና እግዚአብሔር የመረጠው እሱ ነው አለ ቀንዱን ወሰደና ዘይቱን ላዩ ላይ አፈሰሰበት ዳዊት ዘይት በዘይት ሆነ ወንድሞቹ አይተዋል አባቱ አይተዋል ከዛ ሳሙኤል ሄደ ዳዊት ወደ እረኝነቱ ተመለሰ
ወንድሞቹም ወደ ስራቸው ተመለሱ። ኢስ ኖርማል ነው። ምን መጣበት ሚለውን ዳዊት ብቻ ነው የሚያውቀው። ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል ምን አለ? በአካል ይታያል። ዳዊት ላይ የመጣው ነገር ይታወቃል። ሌሎች ያውቁታል አያውቁትም? አየ መንፈሳዊ ሰው ነው የሚመጣውን ነገር ነው። ከዛ ለኛ ሲጻፍ ግን እንደ ወንድሞቹ ዘይት ተቀባብለን አልቆምንም። እኛ ምን አየን? መንፈስ የሚባል ነገር ዳዊት ላይ ምን አለ? መጣበት። አየነው። መንፈሳዊውን ዓለም በቃሉ መስታወት አየነው። መንፈሳዊውን ዓለም አወቅነው። አሁን ያልገባን ምንድነው? ትባረካለህ፣ እንዲሁ እንዳለ ወደ ቤት ትሄዳለህ። ምን እንደመጣብህ አታውቅም። በበረከት ውስጥ ምን እንደተካፈልክ አታውቅም። ምን እንዳገኘህ አታውቅም። ስለዚህ ዘፍጥረት ምዕራፍ 27 ላይ ይስሐቅ ሸመገለ። ታሪኩን በቃል ልበልና ወደምፈልገው ነገር ልምጣ። ይስሐቅ ሸመገለ። ስለዚህ ይስሐቅ ከአብርሃም የተካፈለው ኪዳን አለ። ዘፍጥረት 26 ላይ ይስሐቅ ከአብርሃም የተካፈለውን ከቁጥር 1 ጀምሮ እግዚአብሔር ለአባተ ለአብርሃም የገባውትን ኪዳን ካንተ ጋር አደርጋለሁ፣ ቃሌን ጠብቅ፣ ላንተና ለዘርህ ይሄን ምድር እሰጣለሁ ምናም ብሎ አብርሃም ለማን አካፍሎታል? ለይስሐቅ አካፍሎታል። እግዚአብሔር አጽንቶለታል ለይስሐቅ። ይስሐቅ የያዘው ነገር አለ። የያዘው ማለት ይስሐቅ ህይወት ውስጥ ኪዳን ነው። ይስሐቅ ህይወት ውስጥ ጸጋ ነው፣ ኃይል ነው። ይስሐቅ ህይወት ውስጥ ፕሮቴክሽን ነው፣ ጥበቃ ነው። ይስሐቅን መልአክ ያገለግሉታል። ይስሐቅን ሚቆፍረው የእግዚአብሔር በረከት ኃይል ይሆናል። ውሃ ያወጣል፣ መልካም ነገር ያደርጋል። ይስሐቅ የእግዚአብሔር ኪዳንና በረከት ከሱ ጋር ስላለ ምን አሉት መሰላችሁ? እዚህ ዘፍጥረት 26 ቁጥር 26 ጀምሮ ሲቆፍር ሲያሳድዱት የነበሩ እና አቤሜሌክ መጡና ምን አሉት ይላል? እግዚአብሔር ካንተ ጋር እንዳለ አይተናል፣ ስለዚህ ቃል ግባልን አሉት። ኪዳን እናድርግ እንዳታጠፋን። አያችሁ ምን እንዳሉ? እግዚአብሔር ከማን ጋር አለ? አዩ። ሲቆፍር ሮቦት ሲሆን ሲቆፍር እግዚአብሔር ሲያሰፋው እንደገና ሲጨምር ሲያዩ እጅግም ባለጠጋ ሲሆን መጡና እግዚአብሔር ካንተ ጋር ነው፣ ኪዳን እንግባ አሉት። አዩ። ይስሐቅ አረጀና እንደማንኛውም ሰው የሚሞትበት ዘመን ስለደረሰ ሊሞት ነው እና መጽሐፍ ሲናገር ምን ይላል? ልጁን ጠራው። ኤሳው የሚባለው ታላቁን የያዕቆብ ታላቅ ወንድም ጠራውና ሳልሞት ነፍሴ እንድትባርክ በረከት መለኮታዊውን ስርዓት ማስተላለፊያ ነው። ነፍሴ እንድባርክ ከፈለክ፣ በረከት እንዲያልፍብህ ከፈለክ፣ ኃይል ኪዳንክ እንዲሆን፣ እኔ ጋር ያለው ነገር ወደ አንተ እንዲሻገር፣ እኔ ጋር ያለው ነገር ወደ አንተ እንዲመጣ፣ አባቴ አብርሃም ላይ የነበረው ኪዳን ወደ እኔ ላይ ያለው ወደ አንተ እንዲያልፍ ሂድና ነፍሴ እንደምትወደው መብል አምጣልኛል። ይሄንን እናቱ ሰማች። እናቱ ደግሞ ያዕቆብን ትወደዋለች፣ አባቱ ኤሳውን ይወደዋል። እና እሱ ኤሳው አዳኝ ስለነበር ለአደን ሄደ አድኖ ሊመጣ። እናቱ ግን እዛ ውስጥ የነበረውን አንድ ፍየል አርዳ አባቱ እንደሚወደው አድርጋ ሰርታ ያዕቆብን ጸጉር አልብሳው፣ ያው ታውቃላችሁ ታሪኩን፣ ይዞ ገባ። ድምጹ የያዕቆብ ነው፣ ሰውነቱ ጸጉር ስለተለጠፈበት የኤሳው ነው። አባቱ ደግሞ አይኑ ፈዞ ስለነበር
ማን እንደነበር አይታየው ስለዚህ ባረከው ይውላችሁ ባረከው ሲል ትራንስፈር አደረገው እሱ ጋር የነበረው ነገር ወደሱ አሻገረው አሁን ነው የምታዩት አሁን ስትባረክ ምን ይመጣብሃል ነው እኔ እንድታዩ የፈለኩት እንጂ አሁን ያዕቆብ ተባረከ የሚለውን አይደለም ዛሬ የሚመጣብህ ነገር አለ በጌታ በኢየሱስ ስም ትገናኘዋለህ አያልፍ ይሄ ይስሐቅ ወደ ያዕቆብ ትራንስፈር አደረገ ከአብርሃም የተቀበለውን ኪዳን የሆነውን ነገር ይውላችሁ ይስሐቅን አስመልክቶ መባረክ የሚፈልገው ኤሳውን በኋላ አብርሃም ለይስሐቅ የሰጠው ይስሐቅ ለኤሳው የሰጠው ገንዘብ ወርቅ ሀብት ያዕቆብ አልወሰደም ኤሳውን የወሰደው ያዕቆብ ከተባረከ በኋላ ይዞ ወጣ ይላል ምን አንድ በትር በአካል ያዕቆብን ለሚያገኝ ሰው አንድ በትር ነው ይዞ የወጣው አብርሃም ለይስሐቅ የሰጠውን ወርቅ አልተቀበለም የናቱን ወርቅ አልወሰደም የሆነ ነገር በአካል ያለ ከብቶቹን ያረባውን ካልቲቬተር ነበር ይላል አራቢ ነበር ያዕቆብ የራሱ ያራባውን በጎች እንኳን ይዞ አልሄደም አንድ በትር ይዞ ወጣ ግን ምን መጣበት ነው ጥያቄው ምን ወረደበት የተለየ ነገር ይዞ የወጣው ምንድነው ያባቱን በረከት ከወንድሙ ፊት እንዲሸሽ ያደረገው ምንድነው በረከት ነው የተቀበለው ተቀብሏል በረከት ይዟል በረከት ስለዚህ ምንድነው በረከት ምንድነው የተቀበለው ነገር ስለዚህ ነገር ሳስብ እኔ መዝሙር ላይ ያለ አንድ ቃል ይመጣልኛል 109 መዝሙር 109 በቅንፍ ቁጥር 17 በረከትና መርገም ኖርማል ነገር ነው የሚመስለን እኛ የሚመስለንን አይምሮአችን ውስጥ የሚመስለን ነገር ግን ኖርማል ነገር አይደለም የሚመጣ ነገር አለ በረከት ሲሆን እርግማን ሲሆን ደግሞ በረከት ይወጣና የሚመጣ ነገር አለ እርግማን የሚባል እና አንድ አይሁዳዊ ሰሞኑን ሚዲያ ላይ ሳየው ሲናገር ምን አለ don't ever speak a wrong word on your life and on your children በፍጹም በልጆቻችሁና በእናንተ ህይወት ላይ ክፉ ቃል አትናገሩ ውሸት አይደለም ቃል መንፈስ ነው ቃል ይዞት የሚመጣው ነገር አለ ይሄ ትንቢት ስለ ይሁዳ ነው የሚያወራው ስለ ይሁዳ ነው ትንቢቱ መዝሙር 109 ስለ ይሁዳ ነው የሚናገረው ነገር ግን በትንቢቱ ውስጥ አንድ ቃል የይሁዳን ምርጫና ልብ ታሳያለች ቁጥር 17 እንዲላል መርገምን ወደደ ወደርሱ መጣች ምን አለች መጣች የሚመጣ ነገር ነው እርግማን ከተረገም ቀጥሎ የሚመጣ ነገር አለ ድንገት አንዳንድ ሰው የለም ሊል ይችላል ከእርግማን ቀጥሎ የሚመጣ ነገር የለም ያው ይራገማል ይቀጥላል ኑሮን ተቀጥላል ኖ ከእርግማን ቀን ከተረገምክ ቀን ጀምሮ በህይወት ላይ የሚመጣ ነገር አለ ምን ይላሉ አንዳንድ ዲሊቨረንስ ፕሮግራም ላይ ለምሳሌ ሰሞኑን የያሬድን ያየሁት አንድ አጭር ክሊፕ አዳማ ላይ አንዲት ሴት ልጅ ወልዳ ነው እና እቺ ሴት ልጅ ወልዳ እንደዚህ ከፍሎ ጭንቅላቷን ከዚያን ቀን ጀምሮ ያማጀመ ማህፀኗ ውስጥ ሚበላት አውሬ ነገር ነብዩ የሚያየው አውሬ ነገር ሲበላ ሆድሽን አያለው
እዚህ ጭንቅላትሽን ሲበላሻ ያለው አለ እና ሲበላ ሲል አሁን በአካል ለሚያይ ሰው አይበል ሐኪም ቤት ብትሄድ የሚበላሽ ነገር አለ አይሏት እጢ ነው ወይ የሆነ ነገር ነው እነሱ ምክንያት የሚፈጥሩት ነገር አለ የሚባል ነገር ማለት ነብዩ ግን የሚያየው ከዛ ይሄ ነገር እንዴት እንደመጣ ታውቂያለሽ አላት የዛሬ 10 ዓመት ስትወልጂ ነው የመጣው አራስ ቤት እያለሽ አዎ የሆነው እንደዚህ ነው ጓደኛሽ አስደግማ መጣ በሻርፕ አለበሰችሽ ድግምቱ ላይ ሻርፑ ላይ ድግምቱ መንፈስ ነው የሚጠራው በሽታ ይጠራል ከዛ በኋላ አለበሰችሽ ከዚያን ቀን ጀምሮ ራስሽን ከፍሎ ያምሻል እዚህ ማህፀንሽ ጋር ያምሻል ምን ማለት ነው ወዳንተ የሚያመጡት ነገር አለ ይመጣል ሲደግሙብህ አጋንንት ነው የሚጠሩብህ ከዚህ በፊት አንተ ጋር መጥቶ ማያውቅ አጋንንት ይመጣል ለቤት ይመጣል ቢዝነስ ላይ ይመጣል ከዚያን ቀን ጀምሮ ነገር ከዚያን ቀን ጀምሮ ነው ፌል ያረገ ይባላል ከዚያን ቀን ጀምሮ ነው እንደዚህ የሆነብህ አዎ ከዚያን ቀን ጀምሮ የሚመጣ ነገር ከሌለ ከዚያን ቀን የሚባለው ምንድነው አዳም የመጀመሪያው ኦሪጂናል እግዚአብሔር ባረከው ይልና ሲባርከው ምን አለው ግዛ ገዢነትን የባረከው ገዢነትን የሰጠው ምድር እንስሳት አራዊት ባህሩ ሁሉ ይከተሉታል ይገዙለታል አብሮት ያለ ነገር አለ የገዢነት ስልጣን አዳም ወደቀ እግዚአብሔር ረገመው ይውላችሁ ያ ባረከው ሚለው ወደ ኋላ ወጣ ረገመው ሲል ሌላኛው ነገር መጣ አሁን የመጣው ደግሞ አዳም ሲሰራ እጁን ይመታዋል መሬት ኃይሏን ልትሰጠው ስትል አሜክላና ሾ ያረጋባታል መንፈሳዊ አይን ላላችሁ በረከትና እርግማን ይዞም ይመጣው ነገር አለ ይዞ ይመጣል ዝም ብላ አይደለም በረከት እርግማን ይያልክ የቃላት ጨዋታ አይደለም ምን አለ መርገምን ወደደ ወደርሱ መጣች በረከትን አልመረጠም ከርሱ ራቀች መርገምን ወደዳት ወደርሱ ምን አለች መጣች ምትመጣ ነገር ናት በረከትን አልመረጠም ስለዚህ ከርሱ ምን አለች ራቀች ዛሬ የሸሻችሁ በረከት ሁሉ ይመለሳል በረከታችሁን ገልብጠው የወሰዱ ሰላቢዎች ሁሉ ይመለሳል እድል ፈንታችሁን የነጠቁ ክብራችሁን ሞገሳችሁን ጤናችሁን የነጠቁ ሁሉ ይመለሳል ካንተ እንዲሸሽ የተደረገ ጤና ሸሽ ጤና ራቀኝ አይደለም እትሉት የራቀህ ጤና ዛሬ ይገናኛል ዛሬ ይመለስልሃል ጤና ይመለሳል ምርኮ ይመለሳል የተሰረከው ይመለሳል ስልጣንህ ሞገስህ ይመለሳል ክፎች የነጠቁ ነገር ይመለሳል የሚመጣ ነገር ነው በረከትን አልመረጠም ከርሱ ራቀቻል ከዛ በኋላ መርገምን እንደ ልብስ ለበሳት እንደ ውሃ ወደ አንጀቱ ገባች እንደ ቅባት ወደ አጥንቱ ገባች እንደሚለብሰው ልብስ ሁሉ ጊዜ እንደሚታጠቀው ትጥቅ ይሁነው ሁሉ ጊዜ እንደሚታጠቀው ቀበቶ ማለት እርግማን አብሮክ ይኖራል እርግማን አጥንትኩ ውስጥ ይገባል ስትሄድ ትደናቀፋለህ ትወድቃለህ ትነሳለህ ምንድነው እንኩት አደጋ ይደርስብሃል አንተ በልዑል መጠጊያ ነው የምትኖረው እሱ ከአደጋ ያድንሃል እሱ ከክፉ ይጠብቅሃል ክፉ ወደ ቤት አይገባም ሞት ወደ ቤት አይገባም አደጋ ወደ ቤት አይገባም ከፈርግጅን አጥንትን አነጻውት
አንጀትህን አነጻሁት፣ ልብስህን ቀየርኩት፣ ትጥቅህን ቀየርኩት፣ በኢየሱስ ስም ቀየርኩት። እርግማን በላይ ላይ የሆነ የጸና በተሻረ ምርጫ በረከት ሆኗል፣ በረከት ሆኗል። ምርጫ ምንድነው? በረከት፣ ብሌሲንግ። አልመረጠም፣ ከሱ ራቀች፣ ላንተ አይሰራም። መጣል ዛሬ የመጣው ለመባረክ ነው። የነገርን የበረከት ቀን ነው ብለን በረከት በላይ ታውጇል። በላዩ በረከትን አውጃለሁ ይላል መጽሐፍ። ኢየሱስ ጌታ ነው። የሚመጣና መሄድ ነገር አለ። ያዕቆብ አንድ በትር ይዞ ወጣ። ያዕቆብ በትር ይዞ ወጣ ተብሎ አልቆመም። ያዕቆብ በትር ይዞ ሲወጣ ይገርማችኋል። የይስሐቅ ሀብት እጁ ላይ ነው ያለው። ወርቁ፣ ብሩ፣ ርስቱ፣ ነገሩ እጁ ላይ ነው ያለው፣ ድንኳኑ ሁሉ። ይሄ ሰውዬ ግን አንድ ነገር ብቻ ይዞ በትሯን ይዞ እየሄደ ነው። ሌሊት ወንድሙ እንዳያገኘው ሸሽቶ እየሄደ ነው። ታሪክ ወደሱ ሽፍት አረገ። ኪዳን ወደሱ ሽፍት አረገ። ከዛ ቀጥሎ የሚጻፈው ነገር የያዕቆብ እንጂ የኤሳው ወይንም የይስሐቅ አይደለም። ለምን? እግዚአብሔር ታሪክን ሲጽፍ እንዴት እንደሚጽፍ ታውቃላችሁ? መጽሐፍ ቅዱስ ላይ የእግዚአብሔር ጣት ያለበት ነው የታሪኩ ባለቤት እየሆነ የሚቀጥለው። በኢየሱስ ስም አዲስ ታሪክ በፊቴ ይጻፋል። ከእግዚአብሔር ጋር የሆነ ታሪክ በላይ ይጻፋል። ከእግዚአብሔር ጋር የሆነ ታሪክ በላይ ይጻፋል። ታስታውሳላችሁ ዮሴፍ መጽሐፍ ሲናገር ምንድነው የሚለው ስለ ዮሴፍ? ህልም አለመ፣ ወንድሞቹ ሸጡት። ከዛ በኋላ እግዚአብሔርም ያዕቆብና 12 ልጆቹ በግ ሲጠብቁ ምናምን እያለ ታሪካቸውን ይጽፋል? አይጽፍም። ልክ ዮሴፍ ወደ ግብጽ ወረደ ብሎ ታሪክ ከማጋ ይቀጥላል? ከዮሴፍ ጋር። ዮሴፍ ጲጥፋራ ቤት ገባ፣ ዮሴፍ እንደዚህ ሆነ፣ ዮሴፍ እንደዛ ታምር ሆነለት፣ ዮሴፍ የሚቀጥለው የማ ታሪክ ነው? ያዕቆብ እኮ አለ፣ 12ቱ አሉ። ነገር ግን እግዚአብሔር አብሮት ያለ ነው ታሪክ የሚጻፍለት። በጌታ በኢየሱስ ስም ታሪክ በላይ ይጻፋል። ታሪክ በላይ ይጻፋል። ለምን? በረከት እግዚአብሔርን ሳይድ ያስይዘዋል። በረከት እግዚአብሔር ነው። በረከት እግዚአብሔር ነው። በጎ ስጦታ ፍጹም በረከት ከየት ናቸው? በመዞር የተደረገ። እርግማን ከእግዚአብሔር አይደለም። ሟርት ከእግዚአብሔር አይደለም። በረከት የእግዚአብሔር ነው። ሰው ከእግዚአብሔር ሲለይ ነው እርግማን ተብሎ የሚጠራው። ሰው ከእግዚአብሔር ጋር ሲሆን በረከት ነው። አዳም ከእግዚአብሔር ሲለይ እርግማን፣ እስራኤል ከእግዚአብሔር ቃል ሲወጣ እርግማን፣ ይሁዳ ክርስቶስን አልመርጥም ሲል እርግማን። ዛሬ እንደ ጴጥሮስ ምርጫችሁ ትክክል ይሆናል። በንስሐ ወደ በረከት ትገባል። በመመለስ ወደ በረከት ትገባል። በመመለስ እግዚአብሔር ነው በረከት። መጽሐፍ ሲናገር ያዕቆብ በትር ይዞ ሲወጣ አንድ ስፍራ ላይ ደረሰ። ምንም የለም። አንድ የሆነች ድንጋይ አየ። ሄዶ ድንጋይዋ ላይ ተንተርሶ አፈሩ ላይ ተኛ። አስቡት፣ ሰማይ በላዩ ተከፈተ። ለአብርሃም የነበረው ኪዳን፣
ለይስሐቅ የነበረው ኪዳን እግዚአብሔር ለርሱ ገባለት። የአብርሃም የይስሐቅ የያዕቆብ አምላክ የኤሳው አምላክ አይደል፣ የያዕቆብ አምላክ። በሌላ አማርኛ አብሮት የሄደው ሰውየው በረከት አባቱ ሁሉ ተናዶበታል እኮ፣ ግን በረከቱን ሰጥቶታል። ስለሰጠው ይዞ ሲወጣ እግዚአብሔር የበረከት ቃልህን እንጂ የሚከተለው ስርዓቱን አይደለም። እንዴት አንተ ልብስህን ቀይረ የወንድምህን በረከት ትወስዳለህ አይልም እግዚአብሔር ቃሉን ነው የሚከተለው። እናንተ በቃሉ ላይ የምትቆሙ ኃያላን ናችሁ። እናንተ የእግዚአብሔር ቃል በላያችሁ ያረፈ ኃያላን ናችሁ። እግዚአብሔር በቃሉ ያጸናችኋል፣ ያበረታችኋል፣ ያቆማችኋል። ቃሉ is a word። አሁን የጌታ ሐሳብ በረከት እንደሆነ ልናገር። መጽሐፍ ከእግዚአብሔር ቤት መረቅናችሁ ይላል። የብሉይ ኪዳን የመጨረሻዋ ቃል እንደዚህ መተልናት። ለእስራኤል ሁሉ ሥርዓትና ፍርድ አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ ይላል። ለእስራኤል ሁሉ በኮሬብ ሥርዓትና ሕግ አድርጌ የሰጠሁትን የሙሴን ሕግ አስቡ። ምንድነው በኮሬብ የነበረው ስብሰባ መጨረሻ ላይ የተጠናቀቀው በሉ እንግዲህ ሕጉን ጠብቁ ምናምን በሚል አይደለም። በኮሬብ የነበረው ስብሰባ እግዚአብሔር ተገልጦ 10 ትእዛዝ ሲሰጣቸው እነሱ ደግሞ ርቀው ቆመው ምን አሉ? እግዚአብሔር አይናገረን ሙሴ ይናገረን አሉ። እግዚአብሔር የኮሬብ ስብሰባ ብሎ በዘዳግም 18 ላይ ምን አለ? በኮሬብ ስብሰባ በተደረገ ቀን እግዚአብሔር አይናገረን ብላችሁ ከወንድሞች መሃል እንዳንተ ያለ ነብይ ምን እላለሁ አስነሳለሁ፣ እሱን ስሙት። ይሄን የመጨረሻው ውጤት ይመጣል የሚል ነው። የኮሬብ ስብሰባ የ10ቱ ትእዛዛት የመጨረሻው ውጤት አማኑኤል ይመጣል ተመልሶ ሚል ሲና ላይ የወረደው አካል ይዞ ወንድ ሰው ሆኖ ይመጣል፣ ከወንድሞች መሃል ይገኛል። ሲና ላይ የወረደው ራሱ ማለት እና የትንቢት የመጨረሻ ቃልም ይሄ ነው። በኮሬብ የነበረውን ስብሰባ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላችኋል። ማን ይመጣል አለ? ኤልያስ ይመጣል አለ። ኤልያስ ማን ነው? መጥምቁ ዮሐንስ ነው። ኢየሱስ ነግሮናል። መጥምቁ ዮሐንስ ነው። የሚያስፈራ ቀን ሳይመጣ፣ የፍርድ ቀን ሳይመጣ፣ እግዚአብሔር የሚበቀልበት ቀን ሳይመጣ ኤልያስን ልክላችኋል። ኤልያስ ደግሞ መንገድ ይጠርጋል። ከዛ በኋላ አንድ ነገር ትሆናለች። ቁጥር 6 እቺን ቃል ስሙ። እቺን ቃል ኤልያስን ልክላችኋል አለና መጥቼም እዚህ ጋር ያወራ ያለው እንደው ዝም ብለሽ ስትሰሚ ምንድነው ይመስልሽ? አኪ ኤልያስ ይመጣል አለና ቀጥሎ ደግሞ መጥቼ አለ። ተናጋሪው ነው ማለት ነው። መጥቼ ካለ ራሱ ነው ማለት ነው። ኢየሱስ ጌታ ነው። ከጎን ላለው ሰው የሚያወራው ስለ ራሱ ነው በለ። እንዲህ ይልሃል በለ፣ መጥቼ ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልስልኛል። ከኤልያስ ቀጥሎ የሚመጣው ጌታ ነው። ምክንያቱም ኤልያስን ልክልሃለሁ፣ ቀጥሎ ማን መለ መጥቼ አለ። ከጎን ላለው ሰው ጌታ መጥቷል በለ። የነገረህ አንድ ነገር ግን በለ ምድርን በርግማን እንዳልመታ። በምን እንዳልመታ? በርግማን ምድርን እንዳልመታ። ክሮታ ካሳ ከጎን ላለው ሰው ታሪክን ወደ ኋላ ሂድና አጥና። ጌታና አንተ የተለያያችሁ ቀን የተለያያችሁት በርግማን ነው በለ። ውሸት ነው እንዴ ማወራው? እውነት እኮ ነው። ዘፍጥረት 3 ጌታና የሰው ልጅ ማለት ነው። የሰው ልጅና ጌታ የተለያዩት በምንድነው? በርግማን ነው። እግዚአብሔርም
አዳምን አለው ወደ ወጣበት ምድር እስክትመለስ በፊት ወዝ እንጀራን አንተ የተረገምክነ ካንተ የተነሳ ምድር የተረገመች ናት። ከምድር ጋር በተያያዘ እርግማን ውስጥ ነው ያለነው። ውሸት ነው። በሞት ጥላ በምን ውስጥ ነው የምንኖረው? በጨለማ ነው የምንኖረው። የሰው ልጆች የተረገምን። ጌታ ድጋሚ መጣ። ሃሌሉያ። መጣና ምን አለ? ነብይ ልኮ መጥቼ እንደገና አዳምን እንደረገምኩ ተናድጄ ረግሜክ እንዳልሄድ ኤልያስ የልጆችን ልብ ወደ ምን? ወደ አባቶች፣ የአባቶችን ወደማ ወደ ልጆች ይቀይርልኝና ልጆቹን ባርኬ ሄዳለሁ። የአባት ልብ የሚኖራቸው። ሃሌሉያ ሃሌሉያ። ከጎን ላለው ሰው በአዳም ተረግሜ ነበር በለ፣ በሐዋርያቱ ተባርኬያለሁ በለ። ስለዚህ በለ ከእግዚአብሔር ጋር የርግማን ኪዳን የለኝም በለ፣ የበረከት ኪዳን ያለኝ በለ። ስለዚህ በለ ዛሬ የእግዚአብሔር ሰው ሲባርከኝ በረከት ይዤ ሄዳለሁ፣ ብርሃን ይዤ ሄዳለሁ፣ ክብር ይዤ ሄዳለሁ፣ ብልጽግና ይዤ ሄዳለሁ፣ ኃይል ይዤ ሄዳለሁ፣ ገዢነት ይዤ ሄዳለሁ፣ ሞገስ ይዤ ሄዳለሁ፣ የተከፈተ ደጅ ይዤ ሄዳለሁ። መልካም ይሆንልኛል። ኢየሱስ ክርስቶስ ሞተ፣ በመስቀል ላይ እርግማናችንን ገደለው፣ እርግማንን ገደለው፣ ከመንገድ አስወገደው። የእርግማን መገለጥ የሆነውን በሽታን፣ ኃጢአትን፣ ፍርሃትን፣ ድህነትን፣ ጭንቀትን፣ እስራትን፣ የአጋንን ስልጣንን፣ የዚህ ዓለም አምላክ ኃይልን በመስቀል ጠርቆ ከመንገዳችን አስወገደው። መንገዳችን በምን የተሞላ ነበር? እነሆ አፋቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ አለ፣ ጥፋትና ጉስቁልና በመንገዳቸው ላይ አለ። የሰላምን መንገድ ምን አይሉም? አያውቁም። ኃጢአት በመስቀል ላይ ሲጠረቅ ሲሸነፍ ሉቃስ ምዕራፍ 1 ላይ እንዲህ አለ፣ በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት እንድናገለግለው ሰጠን። ይህ ከላይ የመጣ ብርሃን የጎበኘን በአምላካችን ምሕረትና ርኅራኄ ምክንያት ነው። ለተቀበሉትም አለ መንገዳቸውን እግራቸውን በሰላም መንገድ ያቀናል። በኢየሱስ ስም ከላይ ከጎበኘ ብርሃን የተነሳ መጥቶ እግርህን በሰላም መንገድ አቅንቶታል። እግርህን በሰላም መንገድ አቅንቶታል። እግርህን በሰላም መንገድ አቅንቶታል። አልቀበልም። የተረገምክነ ስትለኝ አልቀበልም። እምነት አይደለም የሚጀምረው። እምነት ከቃሉ ነው። ማየውን አይደለም፣ አገሩን አይደለም፣ ዙሪያዬ ላይ የተሰለፈብኝ የጠላት ኃይል አይደለም። ዛሬ ደግሞ አባቴ ይባርከኛል፣ ይጸናል። እንዲህ ነው ማምነው። ቃሉ ይሰራል። ኢየሱስ ሞተ፣ ከሙታን ተነሳ፣ ደቀ መዛሙርቱን ሰበሰበ። እነኛን የልጆች ልብ ወደ አባቶች የመጡትን ልጆች ናቸው በአካል ግን አባት ልብ ያላቸው ሊቀ ካህናት አሉ። እዛ የሰቀሉት፣ ያልተቀበሉት፣ የገፉት፣ ናስኪ ከመስቀል ውረድ እያሉ የዘበቱበት አሉ። እዛ ሊቀ ካህናት አባቶች የሚባሉ አሸንክታብ የለበሱ ረጃጅም ጢም ያላቸው በሃይማኖት ስርዓት የታጀቡ አሉ። አሳጥማጆች፣ ቀራጮች፣ ምናምኖቹ ህፃናት የሚባሉ መንፈሳዊ አይደሉም የሚባሉ ልባቸው ተለውጦ መሲሁን ለይተውታል። ኢየሱስ ጌታ ነው። መጥቷል ጌታ። የመጣውን ጌታ የለዩ እነርሱ እስኪ ከጌታ ወገን የሆነ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን እምነቱ ክርስቶስ የሆነ ሃሌሉያ። እምነት ክርስቶስ ከሆነ ይህ ሆነ። አሁን ስማኝ፣
ጨረሰና ኃጢአታቸውን አስወግዶ ስበኩ ውጡና ኃጢአት ተወግዷል ብላችሁ ብሎ ከአባቴ ዘንድ ኃይል እስክትቀበሉ በኢየሩሳሌም ቆዩ ብሎ is the blessing the power በረከት ኃይል ነው ታውቃላችሁ is power አሁን ስባርክ ኃይል ነው የሚገባብ ከዛ ሄደ ክሬን ታነሳለ ይኸው 100 ሄክታር ዝም ብለህ ተሸምታለህ በረከት ነው የተዘጋ ማይቻል ደጅ ይከፈታል ካልሆነ ነቅለኸው ትገባለህ 1000 ሰው ታጋደማለህ በረከት is power እርግጠኛ መሆንልህ ረግሞ አልሄደም አዳምን የረገመው እኔ አዲስ ኪዳን ማመን ሰውዬ እግዚአብሔርና እኔ በርግመን አልተለያየንም ላምበል እንደዚህ ይላል ቁጥር 50 ሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ ቢታንያ አወጣቸው እጆቹንም አንስቶ ባረካቸው ምድርን ረግሞ የሄደው ዘፍጥረት 3 ላይ ነው ሉቃስ 24 ላይ ግን እጁን አንስቶ ምን አላቸው ባረካቸው ስሙ እንግዲህ ቀጥሎ ያለውን ቃል ስሙት እንደዚህ ይላል በጣም ነው ደስ የሚለው ሲባርካቸውም ከነርሱ ተለየ ወደ ሰማይ አረገ አማኑኤል ወደ ምድር መጥቶ ዘፍጥረት 3 ላይ በኤደን ገነት ድምጹን ሲሰሙ መጥቶ እግዚአብሔር ምን አላቸው መጥቶ እግዚአብሔር አዳም ወዴት ነህ አላቸው ራቁቴን ነኝ ረግሟቸው ሄደ አማኑኤል ወደ ምድር መጥቶ ሊሄድ ሲል አሁን ዘመኑን ማወቅ ያለብን ማለት ነው አሁን መጥቶ አይቷቸው እጁንም አንስቶ ምን አላቸው ባረከ ሲባርካቸው ከፍ ያለ ሄደ ሲሄድ ምን ብሎ ነው የሄደው ባርኮኝ እኔ እርጉም አይደለም ዘመኔ እርጉም አይደለም ህይወቴ እርጉም አይደለም ኑሮዬ እርጉም አይደለም ሰውነቴ እርጉም አይደለም በሽታ አይጸናበኝ መከራ አይጸናበኝ ድህነት አይጸናበኝ በእኔ ላይ ስልጣን የለውም መካንነት አይጸናበኝ በእኔ ላይ ኃይል የለውም I am blessed ብሩክ ነኝ በለኝ እስኪ ብሩክ ነኝ በለኝ አንተ ምንድነህ ብሩክ ነህ ባሮክ ነህ you are blessed ብሩክ መጽሐፍ የተባረከው ተስፋችን በእናንተ ውስጥ አለ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ አለ አዳም ነው የውድቀት ስርዓት ያለው የክብር ተስፋ ያለው ክርስቶስ የበረከት ኪዳን ያለው ክርስቶስ የበረከት ኃይል ያለው ክርስቶስ በእናንተ ውስጥ አለ ሲባርካቸው ወደ ሰማይ አረገ ከዚህ በኋላ እነኚህ ሰዎች ወደ ዓለም ሂዱ ነው ያላቸው እነርሱም ሰገዱለት በብዙ ደስታም ወደ ኢየሩሳሌም ተመለሱ ዘወትርም እያመሰገኑ እየባረኩ በመቅደስ ኖሩ ይላል ታሪኩን ሲዘጋው ከዛ ግን ሐዋርያት ሥራ ይሄ ሉቃስ የጻፈው ሐዋርያት ሥራንም እሱ ነው ልክ ከዚህ ጋር ይጀምራል ከቁጥር 45 ይጀምርና እንደ አዲስ ሐዋርያት ሥራ ላይ ይጽፋል የባረካቸው ምን ብሎ ነው ከጎን ያለው ሰው ኢየሱስ ባረካቸው ሲባል ጉድዊሽ አይደለም በለ ምን ብሎ ነው የባረከ በለ ምን ብሎ ነው የባረከ በለ የባረከ እንደዚህ ብሎ ነው ዮሐንስ በውሃ አጥምቆ ነበር እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይመጣባችኋል ይሞላችኋል ያጠምቃችኋል ማአክላ አዳሳሳ እግዚአብሔር ይሞላሃል እግዚአብሔር ያጠምቃል ብቻህን አትሆንም ያጠምቃል
በምትሄድበት ሁሉ ይሞላሃል። ትጠመቃለህ፣ ይወርድብሃል፣ ይወርድብሻል፣ ይወርድብሃል። የባረከው እንደሱ ብሎ ነው እኮ ሉቃስ እዚህ ጋር ባረካቸው ብሎ ይጨርስና ሐዋርያት ሥራ ላይ ሲሄድ የባረከውን ቃል ሲናገር ዮሐንስ በውሃ አጥምቆ ነበር፣ እናንተ ደግሞ ትጠመቃላችሁ። ስርዓት አይደለም። መንፈስ ቅዱስ በሁሉ ላይ ምን አለባቸው? ሞላባቸው፣ ወረደባቸው። በኢየሱስ ስም ዛሬ ይወርድብሃል፣ ያጠምቀሃል። ከዚህ በኋላ ስትሄድ ብቻህን አትሆንም። የተዘጋ ደጅ ሲያገኝ ብቻህን አያገኝም። ሰራዊት በፊት ሲሰለፍ ብቻህን አያገኝም። ተራራ ስትወጣ በብቻ አትደክምም። የእጅ ሥራ ሲሰራ ለብቻ አትሆንም። እግዚአብሔር ካንተ ጋር ነው። you are blessed። ያጠምቀሃል። በረከት የሚሞላ ነገር ነው። አብሮክ የሚሄድ ነገር ነው። የሚከተል ነገር ነው። ወደ አንጀት የሚገባ ነው። ወደ ሆድ የሚሞላ ነው። እንደ ወንዝ የሚወጣ ነው። እንደ ልሳን የሚገለጥ ነው። በእጅ ሥራ ላይ የሚታይ ነው። ታምራት የሚያደርግ ነው። ትንቢት የሚያናግር ነው። ጥበብ የሚሞላ ነው። በረከት ተሞልተሃል። በረከት ተሞልተሃል። አፍን ክፈት። በረከት ተሞልተሃል። ሶቴ ማላካ ማላቦዳባስ መንፈስ ሞላባቸው። they are blessed። እግዚአብሔር ለዘላለም ከነሱ ጋር ሆነ። ከእግዚአብሔር የተለዩ የተረገሙት እግዚአብሔር ለዘላለም ከነሱ ጋር ሆነ። አንተ እግዚአብሔር ከሱ ጋር የሆነ ወገን ነህ። አማኑኤል የሆነልህ ወገን ነህ። በአዳም ኃጢአት የተባረረ የተረገምክ ከእግዚአብሔር የተቆረጥክ አይደለህም። እግዚአብሔር ካንተ ጋር የሆነ ወገን ነህ። እግዚአብሔር አብሮት የሆነ ወገን ነህ። ብሩክ ወገን ነህ።